በምዕራብ በኢትዮጵያና ሱዳን የድንበር ከተሞች ከባድ ውጊያ ተቀስቅሷል። ውጊያው የኢትዮጵያ ከተሞችን የነካ ኢትዮጵያዊ ዜጎችንም ያፈናቀለ መሆኑ በከፍተኛ ስጋት የሚታይ ሆኗል። የብልጽግና መከላከያ ትዕዛዝ ሰጥቷል። የድንበር ቀጠና ውጊያው ለታላቁ የህዳሴ ግድብ ስጋት የብሔራዊ ደህንነት አደጋ ሆኗል። በዝርዝር ቃኝተነዋል። የፋኖ ኃይሎች ከአገዛዙ ሰራዊት ጋር ከባድ ትንቅንቅ ላይ ናቸው። በአውደ ውጊያው የአየር መቃወሚያ ተኳሹን ጨምሮ በርካታ ወታደሮችን ደምስሰዋል። የሰርጂካል ኦፕሬሽን ምድብተኛ ፋኖች ወታደራዊ አዛዡን ከተማ ድረስ ዘልቀው በመዝናኛ ቦታ እርምጃ ወስደውበታል። ራዲዮ መገናኛውንና ሽጉጡን ከነከዘራው ማርከዋል። በሌላ በኩል ብልጽግና ያሰማራቸው አጋቾች በፋኖ ተይዘዋል። የዕለቱ ወሳኝ የግንባር መረጃዎቻችን ናቸው። ተከታታይ የዘመቻ እቅዶቹ በፋኖ መልሶ ማጥቃት የከሸፉበት አገዛዙ በአየርና በምድር እግረኛና አየር ኃይልን በማቀናጀት መጠነ ሰፊ ዘመቻ ለመክፈት ዝግጅት ማድረጉ ተሰምቷል። በቀጣዮቹ ሳምንታት ለማካሄድ ለታቀደው ሰፊ ዘመቻ ከደቡብና ምስራቅ ኢትዮጵያ ተጨማሪ ኃይል እየገባ ነው። በሌላ በኩል ተመስገን ጥሩነህና አረጋ ከበደ ከጉዳዩ ጋር የተያያዘ ስብሰባ በባህር ዳር አካሂደዋል። ምን መከሩ የሚለውን ጨምሮ የውስጥ ምንጮችን ዋቢ ያደረገ ዝርዝር ወታደራዊ መረጃ ይዘናል። የፓርላማ አባላቱ ከሀገር እንዳይወጡ ታግደዋል። በሌላ በኩል የሞቃዲሾ መሪ ወደ 4 ኪሎ ለመምጣት ቀጠሮ መያዛቸው ተሰምተዋል። ፕሬዝዳንቱ ከብልጽግናው አለቃ ጋር ፊት ለፊት ተገናኝተው በቀጠናዊ ጉዳይ ሊመክሩ መሆናቸው ታውቋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር መረጃ ወደምንመለከትበት ዜናችን እናመራለን። በምዕራብ በኢትዮጵያና ሱዳን የድንበር ከተሞች ከባድ ውጊያ ተቀስቅሷል። ውጊያው የኢትዮጵያ ከተሞችን የነካ ኢትዮጵያዊ ዜጎችንም ያፈናቀለ መሆኑ በከፍተኛ ስጋት የሚታይ ሆኗል። የብልጽግናው አገዛዝ በሱዳን የውክልና ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ ላይ መሆኑን ተከትሎ ጦርነቱ ወደ ኢትዮጵያ ግዛት ተስቦ እንዲገባ አስቻይ ሁኔታ ፈጥሯል። ይህንን ተከትሎ የኢትዮጵያና ሱዳን የድንበር ከተሞችን የሚነካ ከባድ ውጊያ መቀስቀሱን ከአካባቢው የወጡ መረጃዎች ጠቁመዋል። የኢትዮጵያ ቤንሻንጉልና የሱዳን ብሉ ናይል ግዛቶች የሚገናኙበት ቀጠና ከባድ ጦርነት ተቀስቅሷል የሚሉት የአካባቢው ምንጮች በሱዳን በኩል ባለው የድንበር ቀጠና የሱዳን ብሔራዊ ጦርና ፈጥኖ ደራሽ ኃይሉ ውጊያ ላይ ናቸው ብለዋል። የዛሬው ውጊያ መጠነ ሰፊ ነው የሚሉት የመረጃው ምንጮች ዛሬ መጋቢት 14 ቀን የሁለቱን ሀገራት የድንበር ከተሞች የሚነካ በአየር ኃይል የታገዘ ውጊያ መቀስቀሱን አረጋግጠዋል። ይህንን ውጊያ ተከትሎ በድንበር ከተሞች የሚገኙ ኢትዮጵያውያን ቀያቸውን ለቀው እንዲወጡ ታዘዋል። ይህ ትዕዛዝ የተሰጠው ከብልጽግናው አገዛዝ ወታደራዊ መኮንኖች መሆኑን የጠቆሙት ምንጮች የጀኔራል አልቡርሃን ጦር የሚያደርሰው የአየር ጥቃትና የከባድ መሳሪያ ድብደባ ወደ ኢትዮጵያ ግዛት መግባት መጀመሩን ተከትሎ እንደሆነ፣ ይህም የንጹሐንን ተጋላጭነት እንደጨመረው አስረድተዋል። በጀኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ከኢትዮጵያ ግዛት የተነሳ ድንበር ተሻጋሪ የድሮን ጥቃቶች ተፈጽሞብኛል ከሚለው ተከታታይ ክስ ባለፈ ለተባበሩት አረብ ኤምሬትስ በኢትዮጵያ ጦር ሰፈር በሰጠው የብልጽግናው አገዛዝ ላይ እርምጃ ወስዳለሁ ሲል ማስጠንቀቁ ይታወሳል። ባሳለፍነው ማርች 16 በወጣው መረጃም ከኢትዮጵያ የተነሳ ድሮን መቶ መጣሉን በይፋ ማሳወቁ አይዘነጋም። በዚያው ሰሞን በወጣው ወታደራዊ መረጃ መሰረት ከኢትዮጵያ የተነሳው ድሮን በሰሜን ኮርዶፋን ተመቶ ወድቋል። ሰው አልባ አውሮፕላኑ ከኢትዮጵያ ግዛት በመነሳት ድንበር አቋርጦ ወደ ሰሜናዊ ኮርዶፋን የአየር ክልል መግባቱ በሱዳን ጦር ስለመመታቱ የሱዳን ብሔራዊ ጦር ደጋፊ የሆኑ ሚዲያዎች በስፋት የተቀባበሉት መረጃ መሆኑ ይታወሳል። ይህ መረጃ በተሰራጨ ሳምንታት ልዩነት በኢትዮጵያና ሱዳን ድንበር ከተሞች የኢትዮጵያን ግዛትና ዜጎች የሚነካ ከባድ ውጊያ መቀስቀሱ የብልጽግናው አገዛዝ ከቅጥረኝነት የሚነሳ የጦርነት ፖሊሲ ውጤቱ ተጨባጭ አደጋ ሆኖ ታይተዋል። ባለፉት 2 ወራት በሱዳን የተለያዩ ስፍራዎች የተፈጸሙ የድሮን ጥቃቶች መነሻቸው የኢትዮጵያ ግዛት መሆኑ ይታወቅልኝ ሲል የቆየው የሱዳን ብሔራዊ ጦር ብልጽግና የቀጠናው የውክልና ጦርነት አስፈጻሚ መሆኑን በሚያመላክት መልኩ ሲከስ መቆየቱ ይታወሳል። የብልጽግናው አገዛዝ በቤንሻንጉል ከሚገኙት የበርታ ማህበረሰቦች ታጣቂዎች ለዳጋሎ ጦር እየመለመለ መሆኑን ከዚህ ቀደም መዘገባችን ይታወሳል። አፍሪካን ኢንተለጀንስ በበኩሉ በኢትዮጵያ የሚገኘው የበርታ ማህበረሰብ በሱዳን ብሉ ናይል ግዛት ከሚገኘው ኤስፒኤል
ከኤልኤምኤን ተፋላሚ ኃይል ጋር የረጅም ጊዜ አጋርነት እንዳለው በመጥቀስ ከዚሁ ማህበረሰብ ለዳጋሎ ጦር ተዋጊዎችን የመመልመል ጥረቶች እንዳሉ ምንጮችን ጠቅሶ ዘግበዋል። በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል በዳቡስ ወንዝ አቅራቢያ የተቋቋመው የተባበሩት አረብ ኤምሬቶች ወታደራዊ ማሰልጠኛ ካምፕ የመከላከያ ሰራዊት የወታደራዊ መረጃና ደህንነት መምሪያ ኃላፊው ጄኔራል ጌታቸው ጉዲና በሚስጥር እንደሚመሩት ከቦታ መረጣና ጥናት ጀምሮ የኤምሬቶች ባለሙያዎች እጃቸው እንዳለበት ቀደም ሲል መረጃው በስፋት መሰራጨቱ ይታወሳል። ብልጽግና ለጦር አጋሩ የተባበሩት አረብ ኤምሬትስ የጦር ሰፈር በኢትዮጵያ ግዛት ከሰጠ በኋላ ከኢትዮጵያ የሚነሱ ድሮኖች በጄኔራል አልቡርሃን ጦር ላይ ጥቃት መፈጸሙን የሚያሳዩ ወታደራዊ መረጃዎች በስፋት ሲሰራጭ ቆይተዋል። ተፋላሚው የሱዳን ፈጥኖ ድራሽ ጦር በኤምሬትስ በኩል በሚደረግለት የመሳሪያ ድጋፍ ተከታታይ የድሮን ጥቃቶችን በመፈጸም ላይ ከመሆኑ ጋር ተያይዞ በመጨረሻም የሱዳን ብሔራዊ ጦር ከኢትዮጵያ የተነሳውን ድሮን መትቼ ጣልኩ ከሚል ዜና ወደ ድንበር ከተሞች የጦርነት ዜና ብሎም ኢትዮጵያውያን ከተማቸውን ለቀው እንዲወጡ ወደሚያስገድድ የጦርነት ዜና ቀጠናው ተሸጋግሯል። ይህም የቀጠናውን ትርምስ በጉልህ አመላክተዋል። በዛሬው ዕለት ከንጋት ጀምሮ ከወደ ምዕራብ ኢትዮጵያ አሶሳ ዞን የሚወጡ መረጃዎች እንደሚያሳዩት የብልጽግና መከላከያ የኩርሙክ ከተማ ነዋሪዎች ከከተማ እንዲወጡ ስለማዘዙ፣ ነዋሪዎችም ከተማቸውን ለቀው እየተፈናቀሉ መሆናቸውን ነው። የኩምሩክ ነዋሪዎች ወደ ሆርዛብና ሌሎችም አካባቢዎች እየተፈናቀሉ ይገኛሉ ያሉት ምንጮች ኩርሙክ የተሰኘችው የድንበር ከተማ የኢትዮጵያ ግዛት አካል መሆኗን ነዋሪዎቹም ኢትዮጵያውያን መሆናቸውን ያስረዳሉ። ኢትዮጵያውያን በፖለቲካ አመለካከት ልዩነት ውስጥ ሆነው ቢሆን በጋራ ሀብት የገነቡትን ብሔራዊ ኩራት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት በሚገኝበት በዚህ ቀጠና የተቀሰቀሰው ከባድ ጦርነት የብሔራዊ ደህንነት ተጨባጭ ስጋት ቢሆንም የችግሩ ምንጭና ባለቤት የኢትዮጵያ ሀገረ መንግስትና ዜጎች የጥቃት ተጋላጭነት ያሰፋው ራሱ አገዛዙ ስለመሆኑ በተጨባጭ ውጤቶች በመታየት ላይ ነው። ይህም ግብፅን ለመሰሉ የኢትዮጵያ ብሔራዊ ጥቅም ተጻራሪ ኃይሎች ስኬት፣ ለሀገር ወዳድ ዜጎች ደግሞ ብሔራዊ ውርደት ሆኖ ይታያል። የፋኖ ኃይሎች ከአገዛዙ ሰራዊት ጋር ከባድ ትንቅንቅ ላይ ናቸው። በአውደ ውጊያው የአየር መቃወሚያ ተኳሹን ጨምሮ በርካታ ወታደሮችን ደምስሰዋል። የሰርጂካል ኦፕሬሽን ምድብተኛ ፋኖች ወታደራዊ አዛዡን በመግደል ራዲዮ መገናኛውንና ሽጉጡን ከነከዘራው ማርከዋል። በሌላ በኩል ብልጽግና ያሰማራቸው አጋቾች በፋኖ ተይዘዋል። ከአፋብን ጎንደር ጠቅላይ ግዛት እዝና ከበላይ ዘለቀ እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን በሚያካሂዱት መልሶ ማጥቃት የአገዛዙ ሰራዊት ከፍተኛ ኪሳራ ማስተናገድ ላይ ነው። አገዛዙ ከትናንት መጋቢት 13 ቀን አመሻሹን ጀምሮ ከባድ መሳሪያ የታጠቀ በርካታ ጥምር ሰራዊቱን ይዞ ከጎንደር ከተማ በመነሳት በደልጊ አቆራርጦ ወደ ሻውራ ከተማ ለመግባት ውጊያ ከፍተዋል። የፋኖ ኃይሎች በመልሶ ማጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸው በግንባር መረጃው ላይ ተመላክተዋል። በዚህ ተጋድሎ በአፋብን ስር ከበላይ ዘለቀ እዝ መይሰው ካሳ ኮርና ከጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር የተውጣጡ የፋኖ አሃዶች በመልሶ ማጥቃት ሻውራ ከተማን መልሶ ለመቆጣጠር የመጣውን የአገዛዙን ጦር መተው እንደመለሱ ገልጸዋል። በዚህ አውደ ውጊያ የፋኖ አባላቱ በተጠቀሙት የስቦ መምታት የጦር ታክቲክ የአገዛዙ አየር መቃወሚያ ተኳሹን ጨምሮ በርካታ ወታደሮች ሲሞቱ፣ በርካቶች ደግሞ ክፉኛ ተመተው ቆስለዋል። በተለይም በአካባቢው አምቹሃ በተባለ ቀበሌ በርካታ የአገዛዙ ወታደር ሞትና ቁስለኛ ሆኗል። ከባዱ ትንቅንቅ ለሁለተኛ ቀን ዛሬም እንደቀጠለ መሆኑ ታውቋል። በሌላ በኩል ወታደራዊ አዛዡ በፋኖ ኦፕሬሽን ተገድሏል። በወሎ ቤት አማራ ውርጌሳ ከተማ በርካታ ቁጥር ባላቸው አጃቢዎች ተከቦ በአንድ መዝናኛ ቤት እየጠጣ የነበረ ወታደራዊ አዛዥ በፋኖ ተገድለዋል። የወታደራዊ አዛዡ አጃቢዎች ቶክስ ሲከፈት ሸሽተዋል። በዚህ ኦፕሬሽን የሰርጂካል ኦፕሬሽን ምድብተኛ ፋኖች ወታደራዊ አዛዡን በመግደል ራዲዮ መገናኛውንና ሽጉጡን ከነከዘራው መማረካቸው በግንባር መረጃው ላይ ተመላክተዋል። ይህ በእንዲህ እንዳለ ፋኖ 3 ብልጽግና ያሰማራቸውን ዘራፊዎች በቁጥጥር ስር አውሏል። የብልጽግናው የጫካ ክንፍ የሸኔ ዘራፊ ቡድን ላይ በተወሰደው እርምጃ የቡድን መሳሪያው ተማርኳል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ከማህበረሰቡ በደረሰው ጥቆማ መሰረት ለበርካታ ወራቶች ሾፌሮችንና ባለሀብቶችን በማገት ከፍተኛ ገንዘብ በመጠየቅ ሲዘርፉ ከነበሩ የወንበዴዎች ግብረ አበሮች ውስጥ 3ቱን ከነዘረፉት በርካታ ገንዘብና ከ2 ታጋቾች ጋር የክፍለ ጦሩ ቃኝና ከሻለቆቹ የተውጣጡ ቃኞች ባደረጉት ልዩ ኦፕሬሽን በቁጥጥር ስር ውለዋል። በእንሳሮ ወረዳና በሲያ ደብርና ዋዩ ወረዳ በዝርፊያ ስራ ላይ ተሰማርተው ነጋዴዎችንና ሹፌሮችን ብሎም በአካባቢው የሚገኙትን ሀብታም ገበሬዎችን በማገትና ዋሻ ውስጥ በመሰወር ከፍተኛ የገንዘብ መጠን በመጠየቅና በማስከፈል ለ1 ዓመት ያክል ሲዘርፉ የቆዩና ከቡድኑ 9 አባላት ውስጥ 3 መያዛቸውን ያረጋገጠው አፋብን ሸዋ ጠቅላይ ግዛት እዝ ነው።
ተከታታይ የዘመቻ እቅዶቹ በፋኖ መልሶ ማጥቃት የከሸፉበት አገዛዙ በአየርና በምድር እግረኛና አየር ኃይልን በማቀናጀት መጠነ ሰፊ ዘመቻ ለመክፈት ዝግጅት ማድረጉ ተሰምተዋል። በቀጣዮቹ ሳምንታት ለማካሄድ ለታቀደው ሰፊ ዘመቻ ከደቡብና ምስራቅ ኢትዮጵያ ተጨማሪ ኃይል እየገባ ነው። በሌላ በኩል ተመስገን ጥሩነህና አረጋ ከበደ ከጉዳዩ ጋር የተያያዘ ስብሰባ በባህር ዳር አካሂደዋል። የባለስልጣናት ኩብለላና ሽሽት እንዲሁም የሰራዊቱ ክህደት በጨመረበት በዚህ ጊዜ የብልጽግናው አገዛዝ በአማራ ክልል የፋኖ ኃይሎች በተቆጣጠሯቸው ነጻ ቀጠናዎች ላይ አዲስ ወታደራዊ ዘመቻ ለማካሄድ መጠነ ሰፊ ዝግጅት ማድረጉ ተሰምቷል። በቀጣዮቹ ሳምንታት በአየርና በምድር የተቀናጀ ወታደራዊ ዘመቻ ለማድረግ እንቅስቃሴ ስለመጀመሩ ለጣና በደረሳት ወታደራዊ መረጃ ላይ ተመላክተዋል። ከመጋቢት 28 በፊት ባሉት ቀናት ውስጥ ይካሄዳል የተባለው ይህ ዘመቻ የፋኖ ኃይሎች የተቆጣጠሯቸውን ከተሞች፣ የወረዳ ማዕከላት፣ ንዑስ ወረዳዎችና ዋና ዋና መንገዶችን መልሶ ለመቆጣጠር ያለመ እንደሆነ በወታደራዊ መረጃው ላይ ተመላክተዋል። ቀጣዩ መጠነ ሰፊ ዘመቻ ከምርጫ ማስፈጸም ዓላማው ጋር የተያያዘ ነው ተብሏል። በወታደራዊ የዘመቻ እቅዱ መሰረት ሰራዊቱ በመልሶ ማጥቃት የተለያዩ የከተሞችና የወረዳ ማዕከላትን መልሶ ከተቆጣጠረ በኋላ ምርጫው በመከላከያና አድማ ብተና በሚያዙ ካምፖች ላይ ጭምር ይካሄዳል ተብሏል። የጋራ ጥምረት ዘመቻውን በተለይም በደቡብ ጎንደር፣ ማዕከላዊ ጎንደር፣ ሸዋና ምዕራብ ወሎ ዞን በተመረጡ አካባቢዎች ላይ ከመጋቢት 28 በፊት ለማካሄድ መታቀዱን በወታደራዊ መረጃው ላይ ተመላክተዋል። ለዚሁ ዘመቻ ሲባል ከደቡብ ኢትዮጵያና ምስራቅ ኢትዮጵያ ተጨማሪ ኃይል እየገባ ነው የሚሉት የመረጃው ምንጮች በዘመቻው ቅድሚያ የድሮን ድብደባ ከተፈጸመ በኋላ ቀጥሎ የውጊያ ድጋፍ በሚሰጥ የሜካናይዝድ ኃይል እግረኛ ሰራዊት በማስገባት ፋኖን በመልሶ ማጥቃት ለመምታት ያቀደ ሲሆን የዚህ ዘመቻ ግብ ምርጫ ማስፈጸም መሆኑ ተጠቁመዋል። እንዲህ አይነቱ የተቀናጀ ዘመቻ የብልጽግና ባለስልጣናትን አካቶ ከሰሞኑ በደቡብ ጎንደር ተሞክሮ መክሸፉ ይታወቃል። ዝመቱ ተብለው የዘመቱ በርካታ የብልጽግና ባለስልጣናት በፋኖ ኃይሎች ዘመቻና የመልሶ ማጥቃት ዘመቻ ተገድለዋል፣ ተማርከዋል። ይህንን ያዩት ሌሎች የብልጽግና ባለስልጣናትም መልቀቂያ ጠይቀው ተቀባይነት ሲያጡ ሸሽተዋል። የታሰሩትም ቁጥራቸው ብዙ ነው። ባለስልጣናቱና መከላከያ አንዳቸው ሌላኛውን እየወነጀሉ የተሸናፊነት ድምጾች ከፍ ብለው በመሰማት ላይ ናቸው። የመከላከያ አዛዦች በዋናነት ባለስልጣናቱንና የሃይማኖት አባቶችን ለፋኖ መረጃ እየሰጣችሁ አስጠቃችሁን በሚል እየወነጀሉ ነው። ጥቂት በማይባሉት ላይም ከወንጀላው ያለፈ እርምጃ ወስደውባቸዋል። ይህ በሆነበት ሁኔታ የብልጽግናው አገዛዝ ቀጣይ መጠነ ሰፊ ዘመቻ ለማድረግ ማቀዱ ውጤቱ ከቀደሙት የከሸፉ ዘመቻዎች እንደማይለይ የመረጃ ምንጮች አክለው አስተያየታቸውን ሰጥተዋል። ከዚህ ጋር ተያይዞ አረጋ ከበደና ተመስገን ጥሩነህ በባህር ዳር አካባቢው ባለስልጣናትና ከሃይማኖት አባቶች ጋር በምርጫ ጉዳይ ስብሰባ ማካሄዳቸው ተሰምተዋል። ምክትል ጠቅላይ ሚኒስተሩ የአማራን ሕዝብ በሰማይ በምድር እያስጠቁ ባሉበት በዚህ ጊዜ ባህር ዳር በልማት ጎዳና ላይ ናት ሲሉ ተሰምተዋል። ተመስገን ወደ ባህር ዳር ያቀኑት ወታደራዊ ምርጫውን ለማስፈጸም የሚያሰማሯቸውን ካድሬዎች ለመገምገም እንደሆነ የጠቆሙት ምንጮች ቀጣዩ ምርጫ ደም አፋሳሽም ሆኖ መካሄድ እንዳለበት ታምኖበታል ይላሉ። በፋኖ ኃይሎች በኩል ደግሞ በምርጫ አስፈጻሚዎችና መሪ ተዋንያኖች ላይ እርምጃ መውሰዱን የቀጠለ ሲሆን የሚቀጥሉት 2 ወራት በነተመስገን ጥሩነህ ግምገማ መሰረት ደም አፋሳሹ ምርጫ ይለይለታል። የሶማሊያ የፓርላማ አባላት ከሀገር እንዳይወጡ ታግደዋል። በሌላ በኩል የሞቃዲሾ መሪ ወደ 4 ኪሎ ለመምጣት ቀጠሮ መያዛቸው ተሰምተዋል። ፕሬዚዳንቱ ከብልጽግናው አለቃ ጋር ፊት ለፊት ተገናኝተው በቀጠናዊ ጉዳይ ሊመክሩ መሆናቸው ታውቋል። በጦሩ ከፍተኛ ውጥረትና በተናጋ ስልጣን ላይ የሚገኙት የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ወደ አዲስ አበባ ሊመጡ መሆናቸው ተሰምተዋል። ፕሬዚዳንቱ በ4 ኪሎ ከብልጽግናው አለቃ አብይ አህመድ ጋር ፊት ለፊት ተገናኝተው ሊመክሩ መሆናቸውን አረጋግጦ የዘገበው ዘ ዴይሊ ሶማሊያ ነው። የፕሬዚዳንቱ የ4 ኪሎ ጉዞ በሶማሊያ የሚገኘው የኢትዮጵያ ጦር ላይ የሀገሪቱ ምክር ቤት አባላት ክስ ካቀረቡ በኋላ መሆኑ ትኩረት ስበዋል። በርካታ የሶማሊያ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ቡርሃካባ በተባለ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎት ውጪ እንቅስቃሴ ያደርጋሉ ሲሉ መክሰሳቸውን ተከትሎ የሞቃዲሾ መንግስት ተጨማሪ ውጥረት ገጥሞታል። ለግዛቲቱ ወገንተኛ የሆኑ የፓርላማ አባላቱ የኢትዮጵያ ወታደሮች ፌዴራል መንግስቱ በአካባቢው የግዛቲቱን መንግስት የሚቃወሙ ታጣቂዎችን እንዲያደራጅ ፈቅደዋል የሚል ክስ ነው ያቀረቡት። ከዚህ ጋር ተያይዞ የሶማሊያ ፌዴራል መንግስትና የሳውዝ ዌስት ግዛት ውዝግብ ላይ ናቸው። ግዛቱ የመገንጠል እንቅስቃሴ ላይ መሆኑ በተለያዩ አቅጣጫ ውጥረት ላይ የሚገኙ ፕሬዚዳንቱን አጣብቂኝ ውስጥ ከቷቸዋል።
የሳውዝ ዌስት ግዛት ከሰሞኑ ከፌዴራል መንግስቱ ጋር ግንኙነት አቋርጧል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ደቡብ ምዕራብ ግዛት የተፈጠረውን ይህንን ከፍተኛ የፖለቲካና የጸጥታ ውጥረት ለማርገብ ወደ 4 ኪሎ ለመጓዝ ዝግጅት ማድረጋቸውን የተሰማው ፕሬዝዳንቱ ከአብይ ጋር የሚያደርጉት ውይይት ከሳምንት በፊት በጅቡቲ ካካሄዱት የሶስትዮሽ ምክክር ቀጥሎ የተደረገ አስቸኳይ ጉዞ መሆኑ ግን ከተጠቀሰው ዓላማ ባሻገር ሳይሆን አይቀርም። እስራኤል ለሶማሌላንድ ሀገራዊ እውቅና ከሰጠች በኋላ የሶማሊያው ፕሬዝዳንት በጀመሩት ዲፕሎማሲያዊ ዘመቻ በስም ያልጠቀሷቸው የሶማሊያ ጎረቤት ሀገራትን ማስጠንቀቃቸው ይታወሳል። እንዲያም ሆኖ አሁን ላይ በሶማሊያ የተከሰተው አዲስ ውጥረት የሞቃዲሾን መንግስት ስጋት ላይ ጥሏል። ለውጥረቱ ዋነኛ መንስኤው የሶማሊያ ፌዴራል መንግስት የክልሉን መቀመጫ ባይዶዋን በኃይል ለመቆጣጠር ሰራዊት ወደ ባይና ባኮላ አካባቢዎች እያሰማራ መሆኑ ነው። ይህንን ተከትሎ የደቡብ ምዕራብ ግዛት ከፌዴራል መንግስቱ ጋር ያለው ግንኙነት በይፋ አቋርጧል። ከፍተኛ የፌዴራል ባለስልጣናትም መንግስት በክልሎች የውስጥ ጉዳይ ጣልቃ እየገባ ነው በሚል ከስልጣናቸው ለቀዋል። የፕሬዝዳንት ሐሰን ሼክ የ4 ኪሎ ጉዞ ዓላማም ከዚሁ ጋር ሊያያዝ እንደሚችል ተገምተዋል። ፕሬዝዳንቱ የኢትዮጵያ ወታደሮች በክልሉ ያላቸውን ወታደራዊ ሚና ግልጽ ለማድረግና በባይዶዋን አካባቢ የተጋረጠውን ወታደራዊ ፍጥጫ በዲፕሎማሲያዊ መንገድ ለመፍታት ያለመ መሆኑም ተጠቁሟል። በሌላ በኩል በርካታ የሶማሊያ የፓርላማ አባላት ከሀገር እንዳይወጡ ታግደዋል። አብዛኛው ከሳውዝ ዌስት ግዛት የተወከሉ የሶማሊያ ፓርላማ አባላት ጉዞ ለማድረግ ወደ ሞቃዲሾ አየር ማረፊያ ቢሄዱም ከሀገር መውጣት አትችሉም መባላቸውን ገልጸዋል። ፓርላማው ለረፍት መዘጋቱን ተከትሎ ወደ ውጭ ሀገር ለመሄድ አስበው እንደነበር የተናገሩት አባላቱ በአየር ማረፊያው ለምን እንደተከለከሉ አላወቁም። የፓርላማ አባላቱ ጉዳዩ ከተፈጠረው ፖለቲካዊ ውጥረት ጋር ይገናኛል የሚል እምነት እንዳላቸው ገልጸዋል። የጉዞ ክልከላ የተጣለባቸው የፓርላማ አባላት ከዚህ ቀደም በጁባላንድና ፑንትላንድ ተወካዮች ላይ የተፈጸመውን የጉዞ ክልከላ በማውሳት ይህ ክልከላም ፖለቲካዊ ጫና ለማድረግ መታቀዱን ተናግረዋል። የትራምፕ ማስጠንቀቂያ ሰዓታት ቀሩት። ኢራን በበኩሏ ለምላሹ ዝግጁ መሆኗን ድጋሚ አስታውቃለች። በሌላ በኩል የጦር ሄሊኮፕተር መከስከሱ ተሰምተዋል። ፕሬዝዳንት ዶናልድ ትራምፕ ኢራን የዓለም 1/5 የነዳጅ ሀብት የሚተላለፍበትን የሆርሙዝ ሰርጥ መዝጋቷ ጭንቀት ውስጥ ከቷቸዋል። ፕሬዝዳንቱ ለዚሁ መፍትሄ የመጨረሻ ነው ያሉትን ማስጠንቀቂያ በሰዓታት ገድበው ለኢራን ማድረሳቸውን ተከትሎ ሌላ መዘዝ ተደራርቦ እየመጣባቸው ይገኛል። ትራምፕ ለኢራን የ48 ሰዓታት የሰጡት ገደብ በነገው ዕለት ያበቃል። ይህ ዜና አየር ላይ በሚውልበት ሰዓትም የፕሬዝዳንቱ የሰዓት ገደብ ጥቂት ሰዓታት ብቻ ይቀሩታል። ትራምፕ የኢነርጂ ተቋሞቻችሁን አውድመን ጨለማ ውስጥ እናስቀምጣችኋለን፣ በኢኮኖሚም እናንበረከካችኋለን ለሚለው ዛቻቸው ምላሽ የሰጠችው ኢራን ትራምፕ ባሉት መሰረት የኃይል ማመንጫዎቻችን የሚመቱ ከሆነ የእኛ ምላሽ የሚሆነው በቀጠናው ያሉ የገልፍ ሀገራትን የኃይል ማመንጫዎችንና የውሃ ማጣሪያዎችን ማውደም ነው ይላል። ኢራን በአሜሪካና እስራኤል ለሚደርሱባት ጥቃቶች የምትሰጣቸው ተመሳሳይ ምላሾች ሲታዩ አሁንም ቢሆን መሰል ምላሽን ትሰጣለች የሚል ስጋት አስከትሏል። የአረቡ ዓለም በኤሌክትሪክ ማመንጫዎቹ ላይ የሚደርሱት ጥቃቶች እንደ ሌሎች ሀገራት የሚደርስ ጥቃት ተደርጎ ሊወሰድ የሚችል አይደለም። ቀጠናው የሰው ልጅ በቴክኖሎጂና በገንዘብ አቅም የሚኖርበት መሆኑ ቀጣዩን ጥቃት የከፋ ያደርገዋል የሚል ስጋት ተፈጥሯል። በሌላ በኩል የሚጠጣ ውሃ ለከተሞች የሚቀርበው ጨዋማ ውሃ ተጣርቶ ነው። ለዚህ ኤሌክትሪክ ያስፈልጋል። ሰዎች በየቤታቸው የተመጣጠነ አየርን የሚተነፍሱት በአካባቢው በተገጠመ የአየር ማቀዝቀዣ ነው። በአረቡ ዓለም በትንሹ እነዚህ ሁለት ከአየርና ውሃ ጋር የተያዙት አስፈላጊ ጉዳዮች ከኤሌክትሪክ አቅርቦት ጋር ይያዛሉ። ይህም የኢራንን ቀጣይ የማጥቃት ኢላማ አስፈሪ አድርጎታል። የአረቡ ዓለም የኤሌክትሪክ መሰረተ ልማቶች በኢራን ተመቱ ማለት ከሚደርሰው መጠነ ሰፊ ኢኮኖሚያዊ ጉዳት ባሻገር በዋነኝነት ስጋት ሆኖ እየተነገረ ያለው የውሃና የተመጣጠነ አየር አቅርቦት ጭምር ሊቋረጥ ይችላል የሚል ነው። በሌላ በኩል የጦር ሄሊኮፕተር መከስከሱ ተሰምተዋል። በመካከለኛው ምስራቅ በቀጠለው ጦርነት ጋር በተያያዘ በተከሰከሰው ሄሊኮፕተር የበርካቶች ህይወት አልፈዋል። በኳታር በደረሰ የሄሊኮፕተር አደጋ የ7 ሰዎች ህይወት ማለፉን የኳታርና የቱርክ ባለስልጣናት አስታውቀዋል። የኳታርና የቱርክ መከላከያ ሚኒስተሮች እሁድ ዕለት ባወጡት የጋራ መግለጫ በኳታር ግዛት ውሃዎች ላይ አንድ ወታደራዊ ሄሊኮፕተር በገጠመው የቴክኒክ ችግር ተከስክሶ በውስጡ የነበሩት 7ቱም ሰዎች ህይወታቸው ማለፉን ገልጸዋል። የኳታር መከላከያ ሚኒስተር አደጋው የደረሰው መደበኛ ግዳጅ ላይ ያለ መሆኑን ሲገልጽ የቱርክ መከላከያ በበኩሉ ሄሊኮፕተሯ በልምምድ በረራ ወቅት በገጠማት የቴክኒክ ብልሽት መውደቋን አመላክቷል። በአደጋው ህይወታቸውን ካጡት 7 ሰዎች መካከል 4ቱ የኳታር ጦር አባላት ሲሆኑ አንደኛው ከኳታር ቱርክ የጋራ ጦር እንዲሁም 2ቱ የቱርክ መከላከያ ተቋም የሆነው አሴልሳን ሲቪል ቴክኒሻሎች ናቸው።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር